ህይወታችን ምንም አያስጨንቅህም። በቃ ያስጨንቀዋል እንጂ ባያስጨንቁ ነው እንዴ የሚያደርገው? ባያስጨንቀው እኮ ሃይሚ እኮ ዝም ማለት ይችላል እኮ። ብሩኬ ያንቺና የሱ ህይወት ባያስጨንቀው እንደፈለግሽ ብሎ እኮ ዝም ማለት ይችላል። ግን ዝም የማይለው ለምንድን ነው? ለምንድን ነው እዚህ ቤት መጥቶ የሚቆልፍብሽ? ያንቺና የሱ ህይወት ስለሚያስጨንቀው። አሁንስ እንገባ የሚልሽ ለምንድን ነው? ያንቺና የሱ ህይወት ስለሚያስጨንቀው። ስለዚህ እባክሽን ተረጂው እንዴ። ብሩክ እኮ እየጣረ እኮ ነው። ብሩኬ ሃይሚን ላገባት ነው። ችግሮቻችንን ለማለፍ ብንጋባ። መቼም የጨረቃ ቤተሰቦች ይህን ነገር ስንሰማ በጣም ደስ ብሎናል። ሃይሚን ላገባት ነው የሚለውን ነገር ብሩኬ ሲነግረን ደስ ብሎናል ብዬ አስባለሁ። ይሄ ነገር የሁላችንም ሐሳብና የሁላችንም የስንት ጊዜ ምኞት ነው። እስቲ ሐሳባችሁን ኮሜንት ላይ ገለጹልኝ። ፍቅራችሁን ደግሞ ምንም የማይከፈልበትን ላይክና ሰብስክራይብ በማድረግ ጀምሮ ቪዲዮን ቤተሰቦቼ በጣም ደስ ብሎኛል። እውነት እላችኋለሁ ይህን ቀን በጉጉን ስንጠብቅ ነበር። የሃይሚና የብሩኬ መጋባት፣ አንድ ላይ መሆን፣ እነዛ 4 ልጆች ሲወለዱ ማየት መቼም የሁላችንም ሐሳብ ነው። እንደውም የቀጣዩ ቪዲዮ የሽምግልና ቪዲዮ የምትሉ እስቲ ሐሳባችሁን ኮሜንት ላይ ገለጹ ቤተሰቦቼ። እኔ በጣም ደስ ብሎኛል። ግን እዚህ ጋር አንድ ችግር አለ። ሃይሚ እባክሽን ተረጁ። ብሩኬ እያሰበ ያለው የእናንተን አንድነት ያንቺና የብሩኬን ፍቅር ለማጠንከር እየሞከረ ነው። አንቺ ግን እየተረዳሽው አይደለም። ለምን አንድ ጨረቃ ቤተሰቦች፣ እኔ ብሩኬ የመጋባቱን ሐሳብ ማንሳቱ በጣም ጥሩ ነው ብዬ አስባለሁ። ግን ደግሞ አንድ ነገር አለ። የተጋባ አይጣላም ማለት አይደለም። ብትጋቡም ካጠገባችሁ ያለው ሰዎችን ማየትና የሰው ወሬ መስማት የለባችሁም። የተጋባ ሰው እኮ ተጋብቶ ይለያያል። ግን ደግሞ ጠንካራ ባውንደሪ፣ ጠንካራ ግንኙነት ከፈጠራችሁ አንተና ሃይሚ ምንም ነገር ማላችሁ ገብቶ ሊጣላችሁ አይችልም። አሁንም ግን ይህ ሐሳብ በጣም ተመችቶኛል፣ በጣም ደስ ብሎኛል። የእናንተን ሐሳብ አስተያየት ኮሜንት ላይ ማየት ፈልጋለሁ። መለዩ ጨረቃ ቤተሰቦች ቪዲዮውን ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ ሃይሚና ብሩክ ጋር እንዲደርስ አድርጉልኝ። እሺ ወደ ቀጣይ ቪዲዮ እንሂድ ብዬ አስባለሁ። አዶኖስ ዋጋ ያለውን ፊሊንግ እኔ እንጃ ይመስለኛል። ሃይሚ ጋር ምንም ቢሆን አንተ የማግባት ፍላጎት አላት እናውቃለን። አንተም ሃይሚ የማግባት ሃይሚ ደግሞ ብሩክን የማግባት ፍላጎት እንዳለት እናውቃለን። ወይ ሃይሚ ጋር አሁን አይደለም ጊዜው ለሰው ብለን አንጋባም ልትል ትችላለች እንጂ ምንም ቢሆን ሃይሚ ብሩክን የማግባት ፍላጎት አላት አይደል? መጨረሻው እኮ እንደዛ ነው። የተዋደደ ሰው የተፋቀረ ሰው ምንድን የሚሆነው? ይጋባል። መጨረሻው እሱ ነው። ስለዚህ ብሩኬ ደግሞ ምን እያደረገ ነው? መጨረሻውን እያቀረበልን ነው። የእኛን ደስታ እያቀረበ ነው። ቤተሰቦቼ 3 ነው 4 ምስክር ብቻ ነው የሚያስፈልገው። አረ 10ም 10,000 5,000 የሚያስፈልግ እኛ የጨረቃ ቤተሰቦች አለን። እኔ አለው ቤተሰቦች አሉ እንዴ። የጨረቃ ቤተሰቦች ሙሉ ለመፈረም ዝግጁ ነን። ዝግጁ አይደላችሁም? ዝግጁ አይደላችሁም? የጨረቃ ቤተሰቦች እኔ በጣም ዝግጁ ነኝ። ለሃይሚና ለብሩኬ ሰርግ መፈረም አይደለም ሰርጉን አዘጋጅ በባል አዘጋጃለሁ። የጨረቃ ቤተሰቦች እንግዲህ ወገባችሁን ጠበቅ አሳራርጉ። ለሃይሚና ለብሩኬ ሰርግ እንዘጋጅ የጨረቃ ቤተሰቦች። ስለዚህ ጓደኞቼን ማወራለሁኝ በመዘጋጃ ለመጋባት ማለት ላይ። ግን እዚህ ጋር ምን አለ? በመዘጋጃ ቢሆንም ግን ሽምግልናው ግድ ነው። መቼም ቤተሰብ ይህን ቪዲዮ ማየቱ አይቀርም። ስለዚህ ሽምግልና ሳይላክ ለምን የሚል ነገር እንዳይፈጠር በኋላ ላይ ሽማግሌው ይላክ። እንዲሁም በቀጣይ ቪዲዮ የሽምግልና ቪዲዮ ማየት እንፈልጋለን እያላችሁ ኮሜንት ሊጻፉለት ለብሩኬ ቤተሰቦቼ ይህን ቪዲዮ ያየዋል። ቀጣይ ቪዲዮ ሽምግልና ይላክ። ከዛ በኋላ ጋሽዬ እሺ እንደሚሉ የተረጋገጠ ነው። ከዛ በኋላ ተጋቡልን በቃ። ግን ተጋብታችሁም አንድነታችሁና ፍቅራችሁን ማጠንከር አለባችሁ አይደል ቤተሰቦቼ? ብሩኬ አሁን እዚህ ጋር ምን እያሰበ ያለው ከተጋባን ብዙ ነገር ስለሚተሳሰረን ልንጣላ አንችልም ነው። ግን ደግሞ ሰው ተጋብቶ ሊለያይ ይችላል። ያ ነገር እንዲያውም ግን ሃይሚና ብሩኬ ጠንካራ ፍቅር መገንባት አለባችሁ። በጣም በቃ የሰው ወሬ መስማት የለባችሁም። በመሃላችሁ ሰው ማስገባት የለባችሁም። ይህን ካረጋችሁ መቼም የእናንተ ፍቅር ማንም ሰው ገብቶ እንደፈለገ ሊያደርገው አይችልም። ግን እናንተ ክፍተት ከፈጠራችሁ ግን ያ ነገር ይሆናል። ስለዚህ ያ ነገር እንዲያውን ከአሁኑም ወደፊትም ይህን ነገር ማድረግ አለባቸው ብዬ አስባለሁ። እናንተም ታስባላችሁ ጨረቃ ቤተሰቦች? እኔና ሃይሚ ተጋባን ማለት ሌላ ሰው ይገባል ብዬ አዶን ነው ጭራሽ ኤክስፔክት አላደርግም። ብሩኬ ባይዘወይ ሁሉም ሰው እንዳንተ አያስብም። ስንትም ማያስብ ሰው አለ። እንደውም ያኔ የባስ ሊነሱባችሁ ይችላል። ግን ያኔም ቢሆን ምንድነው ማድረግ ያለባችሁ? መሃላችሁ ሰው ማስገባት የለባችሁ። ብዙ ነገር እኮ ሊባል ይችላል። ከዚህ እንደተባለው ይሄ ልጅ አንተ ነው ብዙ ነገር። ግን ደግሞ
እናንተ የሰው ወሬ የማሰሙ ከሆነ እናንተ ፍቅራችሁን ጠንካራ የምታደርጉ ከሆነ ማንም ሰው አሁንም ወደፊትም ተጋባችሁም አልተጋባችሁም አንድነታችሁን ካስተሳሰራችሁ ማንም አይገባም። አለ ጨረቃ ቤተሰቦች ታገቢኛለሽ ከማለት ውጪ ላይክ ፕሮግራም ዘጋጅቶ ታገቢኛለሽ አይተናነስም ይመስለኛል። እውነት ያለው ስሜት ያለው ፍርሃት ያለው ጭንቀት በጣም ከባድ ነው። ይዘወይ ታገቢኛለሽ ብሎ መጠየቅ በጣም ከባድ እንደሆነ እስቲ የምታውቁ ሰዎች ኮሜንት ጻፉልኝ። ጨረቃ ቤተሰቦች ማለት ይሄን ነገር እኔም ልምድ መውሰድ እፈልጋለሁ። ብሩኬም ቢሆን እኛን ህዝባዊ ጥያቄ ጠይቁናል። ይሄን ነገር ስሜቱን የምታውቁ ሰዎች እስቲ አደፋፍሩኝ፣ ሐሳባችሁን አካፍሉኝ ከዚህ በፊት ከነበራችሁ ላይ ብሎናል። ግን ደግሞ እኔ ምን አስባለሁ መሰላችሁ? ምንም ያክል እኮ ብትዋደዱ ምንም ያክል ብትፋቀሩ ምን ያህል መሰላችሁ ታገቢኛለሽ ብሎ መንበርከክ ከባድ ነው። ሆነ ከባድ ፍርሃት ያለው ይመስላል። አይ ብትለኝስ ወይ እንቆይ ብትለኝስ የሚለው ስሜት የሆነ ልባችን ያስፈራሉ እያስባለሁ። እኔ እሱን ነው የምለው። የጨረቃ ቤተሰቦች ግን እባካችሁን እንዳትረሱት እሺ። ምን አይነት ስሜት እንዳለፋችሁ ንገሩኝ እሺ። እንዳለ የጨረቃ ቤተሰቦች ለብሩኬ ይህን ስሜት የምታውቁ ሰዎች እንዳለ ጻፉለት። እኔ ግን እንደዚህ አጋጥሞኝ አያውቅም፣ አድርጌም አላውቅም። ግን ደግሞ ካለኝ እውቀት ወይ ደግሞ ካለኝ ሆነ ተሞክሮ ምን አስባለሁ መሰላችሁ? ጨረቃ ቤተሰቦች ታገበኛለች ብሎ አንድ ወንድ ልጅ ሲንበረከክ ሁለት ነገር ነው የሚያስበው፣ ወይ እሺ ወይም ቢ። ያ ነገር ያስፈራል። ወይ ብዙ ሰዎች በጣም ተፋቅረው ብዙ 4 ዓመት 10 ዓመት ኖረው በፍቅር ኑሮ ታገበኛለች ብሎ ሲጠይቃት አይ አሁን አይደለም ጊዜው እምትል ሴት አለች። እና ያ ነገር ነው መሰለኝ አሁን ላይ ብሩክ ያስፈራው አይደል? እንደ ቤተሰቦቼ ከባድ ነው። እና ይሄ ነገር ጠንካራ ብለህ መጠየቅ አለብህ ብዬ አስባለሁ። እነሱ ምን አደረጉ ነው ያረን ላይ ዜጋ እንትን ያልኩሽ? እነሱ ነው የምታኩሩት። እኔ አኩርፌ አይደለም። በቃ ካሜራን ይዛችሁ እንድትመጡ አልፈልግም። ከዚህ ቤት እንድታስወጡኝ እፈልጋለሁ። እንግዲህ አይሚ ከዚህ ቤት አስወጡኝ፣ እኔ አኩርፊያችሁ አይደለም፣ ግን ደግሞ ይሄ ቤት ጨንቆኛል እያለች ነው አይሚያችን። እኛም ቢሆን የአንቺን ደስታ ነው የምንፈልገው፣ የአንቺና የብሩክን ደስታ በጣም እንፈልጋለን። ግን ደግሞ ይሄ ቤት ፍቅራችሁን የመለሰ ቤት ነው። ባይዘወይ እቺን ቤት መላው የጨረቃ ቤተሰቦች እንደምትወዱት እርግጠኛ ነኝ፣ ከኔ ጨምሮ። ለምን የአይሚና የብሩኬን ፍቅር ያጠናከረው የአይሚና የብሩኬን ፍቅር ያስታረቀ ቤት ነው። ግን ደግሞ አሁንም ቢሆን ብሩኬ እዚህ ያመጣች ምክንያት አልተረዳሽውም። ከሌላ ሰው ጋር እንዳትገናኝ ነው፣ የሰው ወሬ እንዳትሰሚ ነው። በቃ አብሳላትን ቤት ማምጣትሽ ተናዶብሽ ነው እንጂ አንቺን ጠልቶ አይደለም። በምን መንገድ ነው አንቺ የሚጠላሽ? አንድ የጨረቃ ቤተሰቦች ምን አንገባም፣ መዘጋጃ ቤት እንጋባ፣ በቃ እንፈራረምና ቁጭ እንበል በቃ አብረን። ምን አይነት ሀሳብ ነው ሲጀመር? እንዴት እንደዚህ አይነት ሀሳብ ታስባለህ? አይሚያችን አሁን ላይ እንደዚህ ሀሳብ ለምን አሰብ ከማለት ይልቅ ብሩኬ ይሄን ነገር እንደዚህ ከሚሆን እንደዚህ ባይዘወይ አሁን ላይ ብሩኬም ትናንትና ሲል ነበር ይድሮ አይሚ የለችም፣ አይሚዬን መልሱልኝ እባካችሁ እያለን ነበር። አይሚያችን እባክሽን ወደ ራስሽ ተመለሽ። አውቃለሁ ብዙ ነገር ውስጥሽ ሊያሳስብሽ ይችላል፣ ብዙ ነገር ሊያስጨንቅሽ ይችላል። ግን ደግሞ ለብሩኬ ግልጹኝለት። ብሩኬ እኮ አንቺን ለማቅረብ የአንቺን ደስታ ለማቅረብ የአንቺና የእሱን ፍቅር ከፍ እንዲል ከመፈለጉ የተነሳ ብዙ ነገር እያሰበ ነው አሁን ሰዓት። እንግዲህ የአንቺና የብሩኬ የአይሚና የብሩኬ ጋብቻ አሁን አልነበር የሚያስቡት አይደል እንዴ? መጋባቱን ብዙ የሚያስቀድሙት ነገሮች አሉ። ቅደም ብሩኬ በቪዲዮ ላይ ገልጾልናል። ግን ደግሞ አሁን ላይ ብሩኬ ምንድነው በቃ ቢያንስ የእኔና እሷ መጋባት መፈራረም የሚያጠናክር ከሆነ ብሎ በማሰብ ነው። ስለዚህ ያን ነገር ብትረጁ በጣም ደስ ይለኛል፣ በጣም ደስ ይለኛል። እውነቴን ነው። አይሚ እየተረዳችሁ አይደለም፣ ለምን እንደሆነ ግን አላውቅም። አይሚዬ እባክሽን፣ ይሄ ደስታ የመላው የጨረቃ ቤተሰቦች ነው፣ የቤተሰብሽም የጋሽዬም የኔም የሙሽም የሁላችንም ነው። ስለዚህ እባክሽን በቃ ምን ላድርግሽ አይሚ? ሁሌ እየጣላን እንኖር። እኔ እኮ ጨነቀኝ። አይደለም የተጋባ ይጣላል ማለት አይደለም። እንደዛ እንድታስብ ያጋጫና በቃ ባይዛው ወይ ከአይሚ በጣም ደስ ያለኝ መልስ ምንድነው የተጋባውላ አይጣላ ማለት ነው ማለቷ ልክ ነች። ባይዛው ወይ እኔም ቅድም ስላችሁ ነበር መጋባት ብቻ ሳይሆን የእናንተ ፍቅር አንድ የሚያደርግ ነገር ያስፈልጋል። እናንተ ፍቅራችሁን አንድ የማታደርጉ ከሆነ ተጋብታችሁም እኮ የሰው ወሬ የምትሰሙ ከሆነ ተጋብታችሁም እኮ ሶስተኛ ሰው ወገን በእናንተ ቪዲዮ ላይ ነው ወይ ደግሞ በእናንተ ህይወት ላይ የምታስገቡ ከሆነ ወይ ደግሞ ቤታችሁ ሰው በጣም የምታበዙ ከሆነ መጠራታችሁ አይቀርም። ያ ነገር ግን እንዳይሆን አሁንም ቢሆን እንዳልኳችሁ
አንድነታችሁ ቅድሚያ ያስፈልጋል። መጋባት ያን ነገር ያስቀራል ማለት አይደለም። በቃ ስለዚህ እናንተ አንድ ከሆናችሁ እናንተ ፍቅራችሁ አንድ ከሆነ የሰው ወሬ የማሰሙ ከሆነ ተጋባችሁም አሁን ላይም ምንም ነገር ሊፈጠርባችሁ አይችልም ብዬ አስባለሁ። ጨርቃዊ ሰዎች ደግሞ የተረፈውን ነገር እናንተ ሀሳባችሁ ኮሜንት ጻፉልኝ። ሊኖር ይችላል እኮ ግን በሴት ምናምን ሊሆን አይችልም ብዬ ነው ማስበው። ለማንም ብለን እኛ እቅዳችንን እንትን ማለት የለብንም። መሆን ባለበት ሰዓት በስነ ስርዓት ይሆናል። እዚህ ጋር ልክ ናት። ባይዘወይ ምንም ነገር ለማንም ብላችሁ ምንም ፈርታችሁ ከእቅዳችሁ እንድትወጡ አልፈልግም አንፈልግም። ግን ደግሞ ብሩክ ሀሳብ ግን በጣም ደስ የሚል ሀሳብ ነው። መጋባትና መፈራረም ነገ የምታደርጉት ነገር ነው። አሁንም ብታደርጉት የጨረቃዊ ሰዎች በጣም ደስ ይላል ብዬ አስባለሁ። እና ደግሞ አንድ ነገር አለው የጨረቃዊ ሰዎች እንድታውቁት የምፈልገው ነገር አይሚ አሁን ላይ ብዙ ነገር እያሰበች ነው። በቃ ለዛ ነው እንጂ አይሚ መጋባቱን ጠልታ አይደለም። ብሩኬ ማግባቱ ከብሩኬ በላይ እሷም ደስተኛ የሚያደርጋት ነገር ነው። ግን ደግሞ አሁን ላይ የሚቀርቡት ነገሮች አለ ብላ ስለምታስብ ነው። አንድ ጨረቃዊ ሰዎች ከዛም በኋላ እኮ ግጭት ሊፈጠር ይችላል። ግጭት ሊኖር ይችላል። ግን የሚያስተሳሰረን ነገር ትልቅ ነገር ይኖራል በማለት ባይዘወይ ጋብቻ በጣም ትልቁ ነገር ነው። ሰው ልጅ ይወለዳል፣ ያድጋል፣ ይማራል፣ ፍቅረኛ ይዛል፣ በፍቅር ዓለም ብዙ ሰዓት ይቆያል። ከዛ በኋላ ግን ትልቁ ነገር ምንድን ነው? ጋብቻ ነው። በቃ ጋብቻን እኮ በጣም ትልቅ ነገር ነው። እግዚአብሔር የባረከው ነገር ነው። ስለዚህ አይሚና ብሩኬ ደግሞ ተጋብተው ማየት ከማንም በላይ የጨረቃ ቤተሰብ ደስታ ነው። አንድ የጨረቃ ቤተሰቦች ችግር በተፈጠረ ቁጥር ያልደከመው ማን አለ? በቃ እየተሰለቻቸን ነው የምንሄደው። ባይዘወይ ብሩኬ ልክ ነው። ቤተሰቦች ቀን በቀን ጭቅጭቅ ሲበዛ፣ ቀን በቀን የማይሆን ንግግሮች ሲበዛ ያ ነገር ፍቅር ሳይሆን ወደ መሰለቻቸት ይመጣል። ስለዚህ ያ ነገር እንዳይሆን እባካችሁን በቃ በምችሉ መንገድ ጣሩ። አይሚዬ ደግሞ ብሩኬ አሁን ላይ በሚያደርገው ነገር አግዩ። ባይዘወይ ብሩኬ ከበፊቱ ባህሪ ብዙ ነገር እንደተለወጠ በብዙ ነገር አይቼዋለሁ። በቃ አሁን ላይ ምንም ነገር አይሚ ብትናገረው ለመቻል በቃ አላለ ይሄ ነገር ይለፍ እያለ እያሳለፈ ያለው የአይሚና የብሩኬን ፍቅር አንድ ለማድረግ እየጣረ ነው። ብሩኬ የሁለቱን ፍቅር ለመጠበቅ ብዙ ነገር እያደረገ ነው። ከትናንትና ጀምሮ እያየነው ነው። ባይዘወይ ጠልቶች አይደለም እዚህ ቤት አመቶ የቆልፈብሽ። በቃ ያንቺና የእሱን ፍቅር ለማዳን ነው። አይሚያችን እየሰማሽኝ እባክሽን በቃ እንጂ ብሩኬ አሁንም አንቺን ለማግባት ከአንቺ ጋር ቀረበት ለማድረግ የፈለገው ምንም ነገር እኮ አስበው አይደለም። ስለሚወድሽና የአንቺና የእሱን ፍቅር ለመጠበቅ ስላሰበ ነው። አንድ ቤተሰቦቼ የልጅህ ነገር አለ እሱን ኢንትረስት አድርገኝ በቃ ባይዘወይ ይሄ ነገር ምንድነው መቋጫው? አይሚ አይምሮ ውስጥ እስካሁን ቁጭ ያለ ነገር አለ። የዩ ጉዳይ የልጁ ጉዳይ እስካሁን ነገር ውስጧ ክሊር አልሆነም። ይሄ ነገር ነው መሰለኝ አይሚን በጣም ብዙ ነገር ጫና እያደረሰባት ያለው። አሁንም ቢሆን እኔ አንድ ሀሳብ አለ የጨረቃ ቤተሰቦች ለምን በቃ ዲኒን ምርመራ አይደረግም? በቃ እንዴ የብሩኬ ልጅ አይደለም በቃ የልጅ ስለዚህ አይሚ አይምሮዋ እርፍ እንዲል ለምን ዲኒን ምርመራ ተደርጎ የብሩኬ ልጅ እንዳልሆነ አይሚ እንድታውቅ አይደረግም? በቃ አይሚ እስካሁን እዩ መታ የአንተ ልጅ ነው ብትልስ የሚል ሀሳብ አለ ውስጧ። ስለዚህ ያ ነገር እንዳይሆን ደግሞ ምን ማድረግ አለብን መስለ ብሩኬ? እኔ ለብሩኬ አንድ ምክር አለኝ። በቃ ዲኒን ይደረግ። መቼም ይሄ ልጅ አንተ መቼም ሊሆን አይችልም አይደለም። ስለዚህ አይሚን በማረጋገጫ ብትረጋገጥ ግን ቢያንስ በሙሉ ልቧ እፎይ ትላለች ብዬ አስባለሁ። በዚህ ጉዳይ ምን ትላላችሁ? ዲኒን ይደረግና አይሚ እውነቱን ትወቅ ወይስ እንደዚሁ ዝም ብሎ ይቆይ? እናንተም ታስባላችሁ? እኔ ዲኒን ተመርምሮ የልጁ ነገር ቢመረመርና አይሚ እውነቱን አውቃ ይህን ጉዳይ ደግሞ አለማንሳት ቢቻል ጥሩ ነው ብዬ አስባለሁ። አይደለም አንተ ህይወት ላይ በጣም ብዙ ነገሮች አሉ። እኔ አሁን አንተ እንደዚህ አድርገሃል እያልኩኝ መውቀስ አልፈልግም። ባይዘወይ ባለፈ ክረምት ቤት አይተሰራም አይሚያችን በቃ አልፏል። ማናችንም ጥፋት እናጠፋለን፣ ማናችንም ላይ እንከን ይኖራል። ግን ነገር ያን ነገር ያልፋል። በቃ አልፏል እኮ ያ ነገር። ብሩኬ ጥፋት ሊያጠፋ ይችላል፣ አንቺ ጥፋት አጥፍተሽ ታውቂያለሽ። ስለዚህ ያ ነገር አልፏል። በቃ ድጋሚ አንስቶ በዛ ነገር መጨቃጨቅና መወያየት ጥቅም አለው ብዬ አላስብም። ምክንያቱም በቃ ያ ነገር አልፏል፣ ያለፈ ታሪክ ነው። ብሩኬ ላይ ምንም ነገር ሊለውጥ አይችልም። የብሩኬ ህይወት ላይ ምንም ነገር ለውጥ ሊያመጣ አይችልም ከዚህ በኋላ። እዩ መታ ምንም ብትል፣ አብሳለም መታ ምንም ብትል፣ እናንተ አንድ ከሆናችሁ ምንም ነገር አይለውጥም። በቃ ብሩኬ ከጥፋቱ ተምሮ ብዙ ነገር ለመለወጥ እየጣረ ያለ ወንድ ነው። ስለዚህ እባክሽን ተረጁ። ብሩኬ ደስ ሲለ እዚህ ክፍል ውስጥ ትዘጋብኛለህ፣ ደስ ሲለ ደግሞ እንጋወትላለህ። ከዛ ደግሞ የነገ ህይወታችን ምንም አያስጨንቅህም። በቃ ያስጨንቀዋል እንጂ ባያስጨንቅ ነው እንዲህ የሚያደርገው።
ባያስጨንቀው እኮ ሀይሚ እኮ ዝም ማለት ይችላል እኮ። ብሩኬ ያንቺና የሱ ህይወት ባያስጨንቀው እንደፈለግሽ ብሎ እኮ ዝም ማለት ይችላል። ግን ዝም የማይለው ለምንድን ነው? ለምንድን ነው እዚህ ቤት መጥቶ የሚቆልፍብሽ? ያንቺና የሱ ህይወት ስለሚያስጨንቀው። አሁንስ እንገባ የሚልሽ ለምንድን ነው? ያንቺና የሱ ህይወት ስለሚያስጨንቀው። ስለዚህ እባክሽን ተረጂው። እንዴ ብሩክ እኮ እየጣረ እኮ ነው። ብሩኬ በጣም ብዙ ነገር እየጣረ ነው። የጨረቃ ቤተሰቦች ሀይሚ ግን ምንም ያክል ትረዳዋች እየቻለች አይደለም። ለምን ቻለሽ እንደዚህ አትበኝ። አብሬው አግብቼው የምኖረው ሰው ያሳስበኛል። ሁሉም ሰው እየመጣ የልጅ አባት ነው ፍቅረኛዬ ነው እንደዚህ ነው እየተባልኩኝ እኔ ደስተኛ መሆን አልችልም። ባያስጨንቀው እኮ ሀይሚ እኮ ዝም ማለት ይችላል እኮ። ብሩኬ ያንቺና የሱ ህይወት ባያስጨንቀው እንደፈለግሽ ብሎ እኮ ዝም ማለት ይችላል። ግን ዝም የማይለው ለምንድን ነው? ለምንድን ነው እዚህ ቤት መጥቶ የሚቆልፍብሽ? ያንቺና የሱ ህይወት ስለሚያስጨንቀው። አሁንስ እንገባ የሚልሽ ለምንድን ነው? ያንቺና የሱ ህይወት ስለሚያስጨንቀው። ስለዚህ እባክሽን ተረጂው። እንዴ ብሩክ እኮ እየጣረ እኮ ነው። ብሩኬ በጣም ብዙ ነገር እየጣረ ነው። የጨረቃ ቤተሰቦች ሀይሚ ግን ምንም ያክል ትረዳዋች እየቻለች አይደለም። ለምን ቻለሽ እንደዚህ አትበኝ። አብሬው አግብቼው የምኖረው ሰው ያሳስበኛል። ሁሉም ሰው እየመጣ የልጅ አባት ነው ፍቅረኛዬ ነው እንደዚህ ነው እየተባልኩኝ እኔ ደስተኛ መሆን አልችልም። ማንም ሰው እኮ እየመጣ ከሆነ ነገር ይልሻል። ግን ብሩኬ ንጹህ ሰው ነው። አንቺን ይወድሻል፣ በሙሉ ልቡ ያፈቅርሻል። ስለዚህ ማንም እየመጣ ስለ ብሩኬ እንደዚህ ነው፣ ብሩኬ እንደዚህ ያደረገ፣ ብሩኬ እንደዚህ ሆነ ቢልሽ ልሰኛ አይገባም። እንዴ ቆይ አንድ ሰው መጥቶ ስለ አንቺ ብሩኬ ላይ አይ ከሀይሚ እኮ እኔ ፍቅረኛዋ ነኝ ቢል ብሩኬ ይሰማል ማለት ነው? አይሰማም። በቃ ማረጋገጫ ካላይሽ ድረስ ለምን ታምኛለሽ? ይሄ ነው የሰው ወሬ አትስሙ ብለሽ በቃ ነገር መጥቶ እናንተ ተጋብታችሁ አንድ ላይ ሆናችሁ ማንም ሰው መጥቶ እንደፈለገ ቢናገር ልሰሚ አይገባም። በቃ ይሄ እኮ የብሩክ ጥፋት አይደለም። ወሬ እኮ ሊወራ ይችላል፣ ብዙ ነገር ሊባል ይችላል። ግን ደግሞ ብሩክ እስካላደረገው ድረስ ምንም ነገር ሊፈጠር አይችልም በእናንቺና በብሩኬ ህይወት። እንዳይሆን ደግሞ አሁን በመዘጋጃ ምናምን አግብተህ ልታኖረኝ አትችልም። ባይዘወይ እኔ ያኝ ሀሳብ እየገባኝ ያለው የጨረቃ ቤተሰቦች፣ ምክንያቱም ብሩኬን ምንም ያክል የሚጥረውን ነገር እያየችለት አይደለም። ይህን ደግሞ ጥሩ ነው ብዬ አላስብም። የጨረቃ ቤተሰቦች ሀይሚ ልክ አይደለችም። የጨረቃ ቤተሰቦች ሀይሚ ልክ አይደለችም። እውነቴን ነው። ብዙም ያሰባት ነገር አለ። በቃ ሀይሚያችን እባክሽን 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 ልብ ግዢ። በቃ እባክሽን በቃ ብሩኬ ልትረጁ ሞክሪ። ብሩኬ ያለው ያንቺና የብሩኬን ህይወት ያንቺና የብሩክን ህይወት ለማዳን ፍቅራችሁን ከፍተኛ ቦታ እንዲሆን ለማድረግ እየጣረ ነው። የጨረቃ ቤተሰቦች የዛሬ ቪዲዮ እንግዲህ ይህን ይመስል ነበር። የእናንተን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲዮውን ላይክ፣ ሼር፣ ክሊክ ማድረግና ቤቱን ሰብስክራይብ ደግሞ ያላደረጋችሁ ሰዎች ቤቱን ሰብስክራይብ በማድረግ የደወል ምልክቱ በመጫን ቤተሰብ መሆን ትችላላችሁ። አመሰግናለሁ።